ኑ ዛሬ ደግሞ ኑተላ በቤታችን ውስጥ እናዘጋጅ። ኑተላ እንግዲህ አዋቂም ሆነ ህጻናት በጣም የሚወደድ ነገር ነው። እንወዳለን፣ ሁላችንም እንጠቀማለን። ግን ደግሞ ሄልዚ እንዳልሆነ በተለያየ በዶክተሮችም ሆነ በተለያየ ነገር ይነገረናል። ምክንያቱ ደግሞ በጣም ብዙ ስኳርና ብዙ ዘይት ስለሚጨመርበት ነው። ቢያንስ አንድ ኑተላ ውስጥ አንድ ኩባያ ዘይትና አንድ ኩባያ ስኳር ይጨመራል። በተለይ ደግሞ የሚጠቀሙት ዘይት ለሽያጭና ለንግድ ስለሆነ የትኛውንም ዘይት አምጥተው ስለሚጠቀሙት ሄልዚ አይደለም ይባላል። ስለዚህ ግዴታ ቤታችን ውስጥ መጠቀም ካለብን ኑተላን በቤታችን ውስጥ ማዘጋጀት አለብን ማለት ነው። ቢያንስ የምንጠቀመውን ነገር ማወቅ አለብን ማለት ነው። ስለዚህ አሁን አብረን እናዘጋጃለን። አሁን ወደ ስራ። የትኛውንም ማሽን እናመጣና መፍጫችንን ማለት ነው። እዚህ ጋር ቡንዶ አለን። እነሱ የሚጠቀሙታል ኑተላ ውስጥ ግን ደግሞ በጣም ትንሽዬ ቡንዶ ነው የሚጠቀሙት። በነገራችሁ ላይ ግን በጣም ይቅርታ፣ ይሄ ቡንዶ በእንግሊዘኛም ሆነ በአማርኛ ምን እንደሆነ አላውቅም። እዩት፣ የምታውቁ ሰዎች ኮሜንት ላይ ጻፉላቸው። ይሄንን እንጨምራለን። ይሄንን ቡንዶ እንግዲህ እኔ ከዚህ በፊት ስጠቀመው ገዝቼ እንደዚህ ከነልጫጩ ኦቨን ውስጥ ጨምሬ ልጬው ነው። እናንተ የተላጠውን የታመሰውን መግዛት ትችላላችሁ። ካልሆነ ደግሞ ገዝታችሁ እንደዚህ መላጥ አለበት ማለት ነው። ይሄንን እንፈጨዋለን። አያችሁትማ እንዴት እንደሚሆን። ትንሽ ይቀረዋል። አሁን ደግመን አንድ 5 ደቂቃ እንፈጨዋለን። እዩትማ ምንም አልጨመርኩበትም፣ እራሱ ነው እንደዚህ የሚሆነው። ከዛ አያችሁ ይሄንን ያህል ዘይት በጣም በሻይ ማንኪያ በሻይ ብርጭቆ ይቅርታ፣ ከግማሹም ራሱ አነስ ያለ ነው። ከዚህ መቀነስም ይቻላል። እንደዚሁ ቫኒላ እንጨምራለን። ዱቄቱንም ካለን ዱቄቱን፣ ስኳር እንደዚህ ከግማሹም አነስ ያለ በቂ ነው። ሌላው ትንሽዬ ጨው እንጨምራለን። እንደዚሁም ደግሞ ካካው ፓውደር እንጨምራለን። ይሄን አንድ ላይ እንፈጨዋለን። ተማዶቼ ደርሶልናል። አሁን እዩት፣ ትንሽ እንደዚህ ሸርከት ያለው የጨመርነው ቡኒ ነው። በጣም አሪፍ ሆኖልናል። አሁን በምንፈልገው አይነት እቃ እንጨምራለን። ውዶቼ አብረን ያዘጋጀነውን ኑተላ አያችሁት። በነገራችሁ ላይ በኋላ ላይ ሲቀመጥ ይወፍራል። እንቀምሰዋለን። እፍልል ነበረ ጋይስ፣ ለምዶብኝ በቃ ኬክ ምናምን እንትስል። ዋው በጣም ነው የሚጣፍጠው። በጣም ቅልል ያለ ነው፣ እንዲሁም በጣም ቀላል ነው ለመስራትም ሆነ ስትጠቀሙት በዳቦ በተለያየ ነገር ለልጆቻችሁ እና ለራሳችሁ መጠቀም ትችላላችሁ። እንዲሁም ጣፋጭ ስትሰሩ ደግሞ ከዚህ ላይ ቀንሳችሁ መጠቀም ትችላላችሁ ማለት ነው። ይሄን ቪዲዮ ከወደዳችሁት ኮሜንት ላይ እና ውዶችዬ በሌላ ቪዲዮ እስክንገናኝ ድረስ ይሄንን እንዴት አያችሁት? ከወደዳችሁት ኮሜንት ላይ ጻፉልኝ። ወዳችኋለሁ። ባይ ባይ።